የሰውየው ባህሪ ፍጥጥ ብሎ ፊት ለፊትሽ ሃይ ስዊቲ እኔ ነኝ ይልሻል። ያኔ አይዋጥልሽም። ለምን? ፐርፌክት አድርገሽ የሳልሽውን ሰውዬ ነው የወደድሽው። ሎጂክ አልነበረሽም። አልዳነም። ቁስሎችሽ በሚገባ ስላልዳኑ ትንሽዬ አከክ የሚያደርግልሽ ሰው ስታገኝ አዎ እሱ ጋር ከክልኝ ወይ በጣም ጎበዝ ነህ ያለሽ። እናቴ ትቀየመኝ ባናቷ ትተከል፣ አባቴ ቀየመኝ ባናቱ ይተከል። ከፈለገ የምን ቤተሰብ እሱን ከሚነኩብኝ ምናምን ትያለሽ፣ ታገቢዋለሽ። ስትገቢ ባናትሽ ይተክልሻል። ለምን? ከዛ በኋላ እኔ እንዴት ልውጣ ከዚህ ትዳር እንላለን። ከትራውማችሁ ሂል ስላላደረጋችሁ ትንሽዬ ቃል ሲናገራችሁ በቃ ኢጓችሁ ቡስት ያደርጋል። እናንተ በምድር ላይ እናንተ ያላችሁ ይመስላችኋል። የሆነ ሰው ከወደደኝ ትያለሽ። ዛሬ የኛን የሴቶች ሁለቱን ጅልነታችንን ፍቅር የሚመስሉን ግን ፍቅር ያልሆኑ እንደውም ጅልነት ብቻ ሳይሆን በሽታ የሆኑብንን እውነታዎች ነው የምነግራችሁ። የመጀመሪያ ደረጃ ብዙዎቻችን ፍቅር የምንለውና ያፈቀርን የሚመስለን ሰውየውን አይደለም። አይገርም? ብዙዎቻችን ሰውየውን አይደለም የምንወደው። ሰውየው ጋር ስንሆን የሚሰማን የሆነ ስሜት አለ። የመረጋጋት፣ የመወደድ ስሜት፣ የይፈልገኛል ስሜት፣ ብቻ እዛ ሰው ጋር እንዲሰማን የሆኑን ስሜቶች ነው ብዙ ጊዜ ሴቶች የምንወዳቸው። በቃ ከሱ ጋር የሚሆን የሚሰማኝ ስሜት የተለየ ነው። እሱን ነው የምንወደው። ምናልባት ሰውየውን እንደዚህ በሎጂክ አብራርተን ብናየው ጭራሽ ሊፈቀር፣ ሊወደድ፣ ሊታበድለት፣ መርዝ ሊጠጣለት፣ በረኪና ሊጠጣለት ቀርቶ 2 ሰዓት አብራችሁ ልታወሩት የማትችሉት ፐርሰናሊቲው የወረደ ሰው ሊሆን ይችላል። ነገር ግን ለእናንተ ትንሽ የሰጣችሁ ነገር አለ ያ ስሜት እንዲሰማችሁ። ስለዚህ ያቺ ሴት እዛ ሰው ጋር ስትሆን የሚሰማትን ስሜት ነው ብዙ ጊዜ ሴቶች ፍቅር ብለን የምንጠራው። እሱ ደግሞ በሁለት መንገድ ነው የሚፈጠረው። እሱን በደንብ ነግራችኋለሁ፣ ይሄ ስሜት ለምን እንደሚመጣና ለምን እንደምንጠቃበት። ውድ ቤተሰቦች ፔሪ ነኝ። እንኳን ወደ እኔ ቤት በሰላም በጤና መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ከወደዳችሁት ላይክ ብታረጉ ደስ ይለኛል። ይጠቅመዋል፣ ይበጀዋል የምትሉ ሰው ደግሞ ሼር አድርጉ። አመሰግናለሁ። የመጀመሪያው ነገር ምን መሰላችሁ? የመጀመሪያው ነገር እዛ ሰው እዚያ ስሜት እየተሰማችሁ እያለ የበለጠ እዛ ሰውዬ ላይ ፍቅር፣ አብሮ መኖር ምናምን የሚሰማችሁ ይሄ እናንተ ሞልታችሁ ታዩታላችሁ። ሰውየው እኮ ብዙ ጎዶሎ አለ። እቺን ባስተካክለው፣ እቺን ቢያስተካክልልኝ እኮ ምርጥ ሰው ነው። የሚገርማችሁ የሚያስተካክልልኝን ነው ብዙ ሴቶች የምንወደው እንጂ ሰውየው ምናልባት እኮ አንቺ ለጓደኛሽ የምትነግሪውን ባህሪና ሰውየው ትክክለኛ ያለው ባህሪ አራባና ቆቦ ነው። ባይዘወይ ለአንቺ ሙሉ ሆኖ የሚታይሽ ሞልተሽ ታየዋለሽ። እቺን ነገር ባስተካክልለት አሁን ሳገባው ይሾራል። እቺን ነገር ደግሞ እቺን አርግ ብዬ እቺን ፊክስ ቢያረጋት በቃ እቺ 10ሩን ፊክስ ቢያረግ ሁለቱ ጥሩ ነገር አለው። 10ሩን ፊክስ ይክን ኢማጂን ባላንስ አያረግም እኮ ሁለት ቢሆን ፕሮብሌሙ ችግር የለም። ትሞይና ነገ አንቺ አስተካክለሽ ስለሽ ፐርፌክት አድርገሽ ጭንቅላትሽ ውስጥ የሳልሽውን ሰውዬ ነው የምታፈቅሪው። ራሱን ዋናውን ሰውዬ አይደለም የምታፈቅሪው። እና እሱ ጋር ስትሆኝ እንዲሰማሽ ያደረገሽን ስሜት በቃ ትንሽ የሰጠሽን እንትን ላቭ ቦምቢንግ ሂዩጅ አድርገሽ ታስቢያለሽ። ከምክንያታዊነት ወጥተሻል። አብሮኝ ያስተዳድረኛል ወይ? ለልጅ አባት ይሆናል ወይ? ያዳምጠኛል፣ ይረዳኛል ወይ? የማከብረው ወንድ ነው ወይ? ለባልነት የሚገዛለት ሰንቢት ማረግለት ወንድ ነው ወይ? በእውቀት ስሜቱን የመቆጣጠር ንዴቱን የመቆጣጠር ችሎታው እንዴት ነው ወይ ምናምን የሚለውን አይደለም የምታየው። በቃ አንቺ የሳልሽ የሆነ ፐርፌክሽን አለ። ያንን ሰው ይግምጭጭ ብለሽ እሱ ሊሄድ ቢፈልግ ራሱ እኔ ያለሱ አልኖርም መብላት መጠጣት ያለሽ በግር በፈረስ ትይዣለሽ። እንዴትም ሆኖ ጋብቻው ይመሰረታል። ስትገቢ ህይወትሽ ከላ ወደታች ምስቅልቅሉ ትርምስምሱ ይወጣል። ሰውየው አንቺ ያፈቀርሽው አይነት ፐርፌክት አድርገሽ ጭንቅላትሽ የሳልሽ ውስጥ አይነት ሰውዬ ሳይሆን ሌላ ሰውዬ ነው። ችግሩ የሰውየው አይደለም፣ አንቺ ጭንቅላትሽ ውስጥ ነው የሳልሽው። ገባሽ? ለዛ ነው ያ ስሜት ልክ ሲጎል ያ ስሜት ማለት ሲጀምር የሰውየው ባህሪ ፍጥጥ ብሎ ፊት ለፊትሽ ሃይ ስዊቲ እኔ ነኝ ይልሻል።
ያኔ አይዋጥልሽም። ለምን ፐርፌክት አድርገሽ የሳልሽውን ሰውዬ ነው የወደድሽው። ሎጂክ አልነበረሽም እንዴ? አካሄዱን አይተህ ጭብጠውን ቀማው የሚለውን ተረት በአይዘው በጣም ብዙ ጊዜ ነው የምጠቀመው። አያያዙን አይተሽ ጭብጠውን መቀማት የሚባል ነገር አለ። እርምጃውን አይተሽ የት እንደሚሄድ ታውቂያለሽ። ባይዘው የሆነን ሰው ፓተርኑን ታውቂያለሽ። ይነግርሻል እንዲህ ከሀስከፈ ሁሉ ማንነቱን ታውቂያለሽ አይደለም። የተገነባበትን ፓተርን ግን በአንክሮ ማየት ለቻለ ሰው ይቻላል። ስለዚህ ጥበብ ያስፈልጋል። ማለማመድ አረማመዱ የነገሮች አካሄዱን አስተሳሰቡን ለነገሮች የሚሰጠውን መልስ ፓተርኖች በማገናኘት በጣም ሰውዬሽን ማወቅ ትችላለሽ። ነገር ግን ብዙ ጊዜ በዚህ መንገድ ትታያለሽ፣ ትታለያለሽ። ከዛ በኋላ እኔ እንዴት ልውጣ ከዚህ ትዳር እንላለን። እናንተ የትኛው ውስጥ ናችሁ? የትኛው ውስጥ ራሳችሁን አገኛችሁት የሚለውን ነገር ኮመንት ላይ ያስቀምጡልኝ። ብዙዎቻችን ይሄ ነው እጣ ፋንታ የደረሰን። ብዙ እህቶቻችን የምታነቡት ስሜታችሁን ብቻ አታፍቅሩት፣ ምክንያታዊ ሁኑ። ቢሆንልኝ ያልሽውን ሳይሆን አሁን ያለውን ሪል ያለውን ማንነቱ ብቁ ነው ወይ የሚለውን ነገር መዝኝ የኔ ቆንጆ። እሺ ሁለተኛው ብዙዎቻችን የምንጠቃበት በተለይ ራሳችንን ካላከምን ከትራውማ ካልወጣን ፍቅር የሚመስለን ነገር ትራውማ ነው። አይገርምም? ቤተሰባት ቺማንቻ ታምሪም አትረቢም እንደው ፈላጊ የላት እንዲህ በዚህ እድሜዋ ምናምን ተብለሽ በቃ አብዩዝ የተደረግሽው ቤተሰቦች በቃል ጓደኞችሽ እንደዚህ እንትን ያደረጉሽን ምናምን ቡሊ ያደረጉሽን ምናምን ያ ሰውያች እኮ የተለየሽ ነሽ ሲልሽ በቃ ዓለምን ያየሽ የተቆጣጠርሻት ነው የሚመስልሽ። ትንሳፈፊያለሽ አየር ላይ። አንድ ቃል የተናገረኝ አንድ ስለኔ መልካም የተናገረ አንድ ሰው አለ ትያለሽ። እሱ አሁን የሚመስልሽ ፍቅር ነው ትራውማ ነው። እነዛ አልዳነም ቁስሎችሽ በሚገባ ስላልዳኑ ትንሽዬ አከክ የሚያደርግልሽ ሰው ስታገኝ አዎ እሱ ጋር ከክልኝ ወይ በጣም ጎበዝ ነህ ያለሽ። ይሄ ለሴት ብቻ ሳይሆን ለወንድም የሚሰራ ሪያሊቲ ነው የምነግራችሁ። ብዙዎቻችን ፍቅር ብለን ሙጥኝ ያለባቸው ነገሮች ትራውማ ናቸው። ብዙዎቻችን አባታችንን በግልባጭ ባላችን ላይ እንፈልገዋለን። ባይ ዲፎልት ነው፣ ውስጣችን እኮ ነው። ላያችን አፋችን ማራኔ እንደ አባቴ አይነት አልፈልግም እንላለን። ግን ባይ ዲፎልት ፓተርናችን የሚጠራ ልክ እንደዛ አቢዩዝ የሚያደርግ ምናምን ነው። ልክ ግን ሲመጣ በቃ ትንሽ አንቺ እኮ ትለያለሽ የኔ እናት እንዳንቺ አይነት ሴት አፍቅሬ ያላቀ በቃ አገር ይያዛል። ለዛ ነው ብዙ ውጭ ያላችሁ ሴቶች ብራችሁን ትበላላችሁ በውሸታም ወንድ፣ በሌዚ ወንድ፣ በሴታ ሴት ወንድ። ለምን? ከትራውማችሁ ሂል ስላላደረጋችሁ ትንሽዬ ቃል ሲናገራችሁ በቃ ኢጓችሁ ቡስት ያደርጋል። እናንተ በምድር ላይ እናንተ ያላችሁ ይመስላችኋል። የሆነ ሰው ከወደደኝ ትያለሽ። የኔ እናት የወደደሽ ሪል ነው ወይስ ትወና እየተጫወተብሽ ነው ያለው ነው? ስለዚህ ብዙዎቻችን ያፈቀርነው ሰውየውን አይደለም፣ አሁንም ትራውማችንን ነው። ስላልዳነ በቃ ትንሽ ነገር ሲባል በቃ እዛ አወደዋለሁ ያለሱ እኮ በቃ ምናምን ትያለሽ፣ በእግር በፈረስ ትያለሽ። ልክ ስትጣሉም በቃ ነው ያለሱ መኖር አልችልም እሱን ካላጋባችሁኝ፣ ቤተሰቤ ጥንቅር ብሎ ይገር፣ ጓደኞቼ ጥንቅር፣ እናቴ ትቀየመኝ ባናቷ ትተከል፣ አባቴ ቀየመኝ ባናቱ ይተከል። ከፈለገ የምን ቤተሰብ እሱን ከሚነኩብኝ ምናምን ትያለሽ፣ ታገቢዋለሽ። ስትገቢ ባናትሽ ይተክልሻል። ለምን? ትራውማሽን ያፈቀርሽው የኔ እናት። ሰውዬው እሱ አይደለም፣ ሪል ፐርሰናሊቲ እሱ አይደለም፣ ማንነቱ እሱ አይደለም። ያ ነው በጣም ብዙ እህቶችን እየሰበረ ያለው። ትራውማችሁን ህመማችሁን እያፈቀራችሁ ሰውየውን ትክክለኛ ሰውየውን ማፍቀር የምትችይው በሎጂክ ስታስተውይ ነው የኔ ቆንጆ። እነዚህ ሁለት ጅልነቶቻችን፣ እነዚህ ሁለት አለማወቃችን ዛሬ እህቶች ነቃ ብላችሁ ራሳችሁን ክሊክ አርጋችሁ ራሳችሁን ብላችሁ በአንክሮ ካላያያችሁ ህይወታችሁስ ብዙ ዋጋ ትከፍላላችሁ። ከወለዳችሁ በኋላ ለልጆቻችሁ አባት ታሳጣላችሁ፣ ለራሳችሁ ፍቅር ታጣላችሁ፣ ሰላም ታጣላችሁ፣ በረከት ታጣላችሁ፣ እንባ ይሆናል ምግባችሁ። ስለዚህ ቆም ብለሽ አገባች ወለደች እንዲህ ስለተባለ እነዛ ሰዎች ሲኖሩልሽ አይተሻል ወይ? እንደዛ ብለው አቃቂር ሲያወጡልሽ የነበሩ ሰዎች የቸገረሽ ለታ ሽሮ ሰጥተውሻል ወይ? አልሰጡሽም።
እከሌ ያገባች ስላለሽ ሳይሆን እውነት ብቁ ሰው ነው ወይ? ራስሽ መጀመሪያ ከትራውማ ዳኝ። ለመጋባት ፍቅር ለመያዝ ምናምን ከመቸኮል በፊት ወንዱም ራሱን ማከም ሂል ማድረግ፣ ሴቷም ራሷን ማከም። ቴራፒ አለ፣ ብዙ መንገድ አለ። በራሳችሁም ጎበዝ ከሆናችሁ ሂሊንግ ፕሮሰስ መጀመር ትችላላችሁ። ጋይድ የሚያደርጉ ሰዎች አሉ። ሂሊንግ ፕሮሰስ ማድረግ ነው፣ መዳን ነው። ያኔ ነው ጥሩ ሰው በህይወታችሁ መምጣት የሚጀምረው። ስለዚህ ፍቅር ብለን ገደል እየገባን ነውና እህቶቼ ፕሊስ 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 እንመለስ እና እናንተ የትኛው ውስጥ ናችሁ? የትኛው ውስጥ ራሳችሁን አገኛችሁት የሚለውን ነገር ኮመንት ላይ አስቀምጡልኝ። እንግዲህ አመሰግናለሁ አብራችሁኝ ስለነበራችሁ። ሀሳብ አስተያየታችሁን እጠብቃለሁ። እንግዲህ ሌላ የተሻለ የምለውን ቪዲዮ ደግሞ ይዤላችሁ እመጣለሁ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ባይ